እና ምላሽ ይሄ አይሁን ነው የምላችሁ። እንደኔ አሁን ለምሳሌ ከ25 ዓመት በላይ ነው ያገለገልኳችሁ። ለማዋረድ የሮጣችሁ ሰዎች ዋናው ነገሩ ቪዲዮውን በቅርብ ጊዜ ታዩታላችሁ። እንዳሰቡት አልተሳካላቸውም። እኛ ከሌለን እኛ ካልጠራን ሰው አይመጣም ያላችሁ ነገ ቪዲዮ ሲለቀቅ ድረስ ምን ትሆኑ ይሁን? ግንቦት 30 በሚሊኒየም አዳራሽ እጅግ አስደሳችና መንፈስ ቅዱስ ሲንቀሳቀስና በኃይል ሲሰራ በግልጽ በታየበት ብዙ ነፍሳት ከድቅድቅ ጨለማ ወደሚያስደንቅ ብርሃን ለመውጣት ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀብለው ወደ እግዚአብሔር መንግስት ሲቀላቀሉ ባየንበት ድንቅ የመዝሙር ኮንሰርትን አዘጋጅቶ ያቀረበልን ተወዳጁ ዘማሪ ኬፋ ሚደቅሳ በዛሬው ዕለት ከዚህ የመዝሙር ድግስ ጋር በተያያዘ የገጠመውን አሳዛኝ ነገርና ሊያዋርዱኝ ፈልገው ነበር ብሎ የተናገረው ነገር የብዙዎችን ትኩረት የሳበ ሆኖ አግኝተነው ብዙዎችም ሲቀባበሉት ነበረ። በዚህም ዘማሪው በዛሬው ዕለት በቪዲዮ ብቅ በማለት ስለገጠመው አሳዛኝ ድርጊት እውነቱን ተናግሯል። ቪዲዮን ይዘንላችኋል፣ ትመለከታላችሁ። 5 የመዝሙር አልበሞችን ማለትም አምላክ አለኝ፣ ሁሉ በእጁ ነው፣ ሁሉም ይስማ፣ ቀሰቀሰኝ ፍቅርና በቅርቡም አዳምጠን በተባረክንበት የመጨረሻ መዝሙሬ በተሰኘው የመዝሙር አልበሞቹ ብዙ የወንጌል አማኞች ብቻ ሳይሆኑ የሌላም እምነት ተከታዮች ጭምር በመዝሙሮቹ ተባርከዋል፣ ተጽናንተዋል። ታዲያ በዚህ ሁሉ የመዝሙር አልበሞች እንድንባረክ የሆነው ዘማሪ ኬፋ ሚደቅሳ ግንቦት 30 ማለትም ባሳለፍነው ሳምንት እጅግ ብዙዎች ተገኝተው አብረን ጌታን ያመለክንበትን የመዝሙር ኮንሰርት አዘጋጅቶ ነበር። ታዲያ ኬፋ በዛሬው ዕለት ከዚህ የመዝሙር ድግስ ጋር በተያያዘ የገጠመውን ያልተጠበቀ አሳዛኝም አሳፋሪም ተግባር እንደዚህ ሲል ቲክቶክ በተሰኘው ማህበራዊ ገጽ ላይ ብዙዎች በቀጥታ ስርጭት እየተከታተሉት እውነቱን ተናግሯል። እስቲ ቪዲዮውን ተመልክተን እንመለስ። ለሌሎቹ እንደዚህ ጠማማ እንደወተኑ መክራቸው እጨርሻለሁ። አሁን እኔም ተከስተም ኦር ሊሊ ኦር አሁን ከኔ በኋላ ደግሞ አሉና አውታሩ እየመጡ ነው። በጣም ብዙ ሰፖርቲቭ ስፒሪት ውስጥ ስትኖሩ በጣም አለ ማይታለፍ የለም። ያ ሁሉ ያልፋል። ስለዚህ በጣም 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 ደስ ብሎኛል ጋይስ። እግዚአብሔርን ስለናንተ ላመሰግን የገባሁት። ሌላው የተጠበቀው ነገር ያልሆነው ነገር ልንገራችሁ። ሜቢ ፎልት ፋይንደሮች ደግሞ ነበሩ። ምን ያደርጉ? ገንዘብ ይለምን ይሁን ገንዘብ ሲሰርፉ ይታይ ናቲንግ ኢቭን ነፍሳት ድነው ፓስተር ጌቱ ሰብኮ አዳዲስ ነፍሳት ጌታ የተቀበሉበት የመጀመሪያ ኮንሰርት ሆነ። ምን ታደርገዋለህ? ከዚህ በላይ ምን ያሳብዳል? አንተ ውስጥ የተቃጠለ የአጋንንት መጠቀሚያ የሆንክ ሰባኪ የምትመስል ዘማሪ የምትመስል ሰዎች ዳኑ። የሚገርም ምን ታደርገዋለህ? እግዚአብሔር ከኬፋ ጋር ነበር ተባለ በአደባባይ። ሰዎች ዳኑ፣ ጌታን ተቀበሉ። እና ምላሽ ይሄ አይሁን ነው የምላችሁ። እንደኔ አሁን ለምሳሌ ከ25 ዓመት በላይ ነው ያገለገልኳችሁ። ለማዋረድ የሮጣችሁ ሰዎች ሌሎች ሲያከብሩኝ አይታችሁ ደንግጣችኋል። አይዟችሁ፣ አትደንግጡ። ስለዚህ ዋናው ነገሩ ቪዲዮውን በቅርብ ጊዜ ታዩታላችሁ። እንዳሰቡት አልተሳካላቸውም። እኛ ከሌለን እኛ ካልጠራን ሰው አይመጣም ያላችሁ ነገ ቪዲዮ ሲለቀቅ ድረስ ምን ትሆኑ ይሁን? ይሄው አሁን በየፌስቡኩም እየተለቀቀ ነው። ወዲያ ደበቁት። በነገራችን ላይ 6 ሰዓት መጥተው የቀርጹ ሰዎች አረ ኬፋ ኮንሰርት ባዶ ነው ያሉ ሰዎች 9 ሰዓት 10 ሰዓት ላይ አልነበሩም፣ ጠፉ። ተነናችሁ። እንግዲህ ውድ የይሁ ሚዲያ ቤተሰቦች እንደተመለከታችሁት ግንቦት 30 በተካሄደውና እጅግ ብዙ ሰዎች በተገኙበት እግዚአብሔርን ባመለክንበት የመዝሙር ኮንሰርት ላይ በተመለከተ ኬፋ ሚደቅሳ ከኬፋ ሚደቅሳ ጋር እጅግ አስደናቂ ጊዜ ነበረን። ብዙዎቻችንም እውነት ተባርከናል። ድንቅ ጊዜ ነበር ብሎ መናገር ይቻላል። ታዲያ ከዚህ ዝግጅት ጋር በተያያዘ ኬፋ በዛሬው ዕለት ሲናገር እንደተመለከተው ብዙዎች ስህተትን እየፈለጉ ኬፋ ሚደቅሳ ብር ሊሰበስብ ነው እያሉ ካሜራቸው
ፊታቸውን ደግነው ሲከታተሉ ነበር። እንደዚሁም ከዚህ ፕሮግራም ጋር በተያያዘ ደግሞ እኛ ይህንን ፕሮግራም ካላዘጋጀን ብዙ ሰው አይመጣም፣ ይሄው እንዳልነውም ደግሞ ይህን ያህል ሰው አልተገኘም እያሉ በተለያዩ ማህበራዊ ሚዲያዎች ላይ ሲናገሩ ነበር ብሎ የተሰማውን ከባድ ሀዘን ተናግሯል። ውድ የይሁን ሚዲያ ቤተሰቦች አሁን እየተለመደ የመጣውና በመዝሙር አገልግሎታቸው የምናውቃቸው ተወዳጅ ዘማሪያን የመዝሙር ኮንሰርትን እያዘጋጁ ብዙዎቻችን በመዝሙሮቻቸው በቀጥታ እንድንባረክና እግዚአብሔርን እንድናመልክ እያደረጉን መሆኑ ይታወቃል። ነገር ግን ከነዚህ ዝግጅቶች ጋር በተካሄደ ደግሞ እሱም ሲናገር እንደሰማነው ከጀርባ እጅግ ከባድ የሆነ ጥልፍልፍ ነገር እንዳለ ተናግሯል። ነገር ግን ይህ በመንፈሳዊ ሕይወት በመንፈሳዊ ልምምድ ትክክል ነው ብለን አናስብም። ምክንያቱም አንድ የመዝሙር ኮንሰርት ሲዘጋጅ ዓላማው እኛ እንድናመልክ ሰብሰብ ብለን በህብረት እግዚአብሔርን እንድናከብርና እንድናነግስ እንጂ የአንድ ሰው የግል ጥቅም ለመያዝ ወይም ደግሞ ከአዘጋጆቹም ይሁን ከሌላ ጋር የሚገኘውን ጥቅም አስበን ሳይሆን ማስቀደም ያለብን የኢየሱስ ክርስቶስን ጌትነትና አዳኝነትን ለዓለም ለመናገር ወንጌልን የምንናገርበት መንገድ መሆን ያለበት እንጂ እንደዚህ ቅሬታን የሚፈጥር በአንዱ መውደቅ ሌላኛው መክበር በአንዱ እንደዚህ ሰዎች አልገቡም እያሉ ከአንዱ ጋር ኮምፔር እያደረጉ ማግኘት ሳይሆን እኛ 5ም 10ም በተገኘበት ወንጌልን ከሰማ ያ በቂ ነው ብለን እናስባለን። ለማንኛውም ግን እስቲ ኬፋ ሚደቅሳ በዛሬው ዕለት ከገጠመውና ከተናገረው ነገር አንጻር እናንተስ አሁን እየተካሄዱ ያሉ የመዝሙር ኮንሰርቶችን እንዴት ትመለከታላችሁ? ምክንያቱም ባሳለፍነው ወርም እንደተመለከትነው ተወዳጇ ዘማሪ ብዙዎቻችን የተባረክንባት የተጽናናንባት በመዝሙሮቿ ማለት ነው ሊሊ ጥላው ወይም ደግሞ ቃል ኪዳን ጥላውንም እንደዚህ አይነት የመዝሙር ኮንሰርት አዘጋጅታ የመጽሐፍ ምርቃቷ ጋር በተካሄደ የተለያዩ ሀሜቶች የተለያዩ ትችቶች ሲቀርቡባት ነበረ። ብዙዎቻችን ያየነው ሀቅ ነው። ከዚህ ጋርም የተለያዩ ውንጀላዊ ትችቶች ሲቀርቡባት የነበረ ቢሆንም ነገር ግን ቃል ኪዳን ጥላውን ምላሽ ሳትሰጥ ነገሩን አልፈዋለች። ስለዚህ እንደዚህ አይነት ነገሮች እየተለመዱ መጥተዋልና በእነዚህ ጉዳዮች ላይ ውድ የይሁን ሚዲያ ቤተሰቦች ሀሳባችሁን ልታካፍሉን ትችላላችሁ። ለማንኛውም በዛሬው ፕሮግራማችን ስለ ተወዳጁ ዘማሪ ኬፋ ሚደቅሳ ከሰሞኑ ካዘጋጀው የመዝሙር ድግስ ጋር በተያያዘ የገጠመውን አሳዛኝ ነገር የተናገረበትን ፕሮግራም እንደዚሁም ደግሞ ስለ ተወዳጁ ዘማሪ ብታውቋቸው ያልናቸውን ጥቂት መረጃዎች ለእናንተ ያቀርብንበት ፕሮግራም ይህን ይመስል ነበረ። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡን ትችላላችሁ። እንደዚሁም ደግሞ የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ እንደዚሁም ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ እንጠይቃለን። እናንተም አምናችሁና ፈቅዳችሁ ከ19000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ባልናቸው የመንፈሳዊ ጉዳዮች የተፈጠሩ እናንተን መንፈሳዊ መረጃን ይሰጣሉ ያንጻሉ ያልናቸውን ፕሮግራሞች በተለየ አቀራረብና ይዘት ለእናንተ ይዘን በመምጣት እንደዚሁም በመንፈሳዊ ቻናሎች ደግሞ ቀዳሚው የመሆን እቅድ ይዘናልና አሁንም ቻናላችንን ሰብስክራይብ አድርጉን። በፕሮግራማችን ላይ የተሰማችሁን አስተያየት ልትሰጡን እንደምትችሉ እየጠቆምን በሚቀጥለው እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።